መወያየትም ከፈለግ ኦኬ። ግን ቻሊ አንተ አገልጋይ ስለሆን ከኔ ጋር ትንሽ ሀብትሽ አጣድፍልኝ። ቲክታከር ነው የሚያውቀው ታሪክ የለም። ስለዚህ አጣድፍልኝ አደራ ሀብትሽ ስለአንተ ጤቅ ፈልጎ ነው መሰለኝ። አንተን ነው ምንድነው አገልግሎት ማለት ቲክታከር ነው የምር ነው ምናምን የሚያውቀው ታሪክ የለም። ገባ? ዲያቆን አይደለም ቄስ አይደለም ገለመሌ እና እቺን አጋጣሚ ሀብትሽ ተጠቅመ ዛሬ በጌታ አስቀብለ ልኩን አስገብተ ላክልኝ። ይህን ያስገባውልን ነጠሙን ምናምን አላስገባም። ስለዚህ ተዘጋጅ ሀብትሽ። ዛሬ የሆነ ሰው አስገብቼ ላለሁ በጌታ ነው የምታደርገው። ቀጥል። እሺ ሀብትሽ፣ እሺ በምንድን አይ መጀመሪያ አገልግሎትን እንዳውቀው ብዬ በምንድን አገልግሎት ዘማሪና ምንድን ነው ፓስተር ኦር ነብይ? ዘማሪ ብቻ አገልጋይ ያዘው በቃ ዘማሪ ነኝ። እሺ አገልጋይ ሰው ለምንድን ነው አሚን ለምንድን ነው የምትጸልይላቸው? አሁን ባዮ ላይ ያው በዋትሳፕ ጸልያለሁ የሚልና ሰው ራሳቸው ለምንድን ነው የማይጸልዩት? ሰዎቹ አይሰማቸውም ጌታ ወይስ አንተ ይቅርታ ስልት ገብቶብኝ ነው። ይሰማል? አሁን መጣ። ያ ሰው ለምንድን ነው አንተ የምትጸልይላቸው? እነሱ ለምንድን ነው የማይጸልዩት? ዳይሬክት ልክ ነህ። ለምሳሌ አንተ የምትጸልይላቸው ሰዎች ለምንድን እሱ እግዚአብሔር አይሰማቸውም ወይ ሳይሆን ሰዎቹ ከእግዚአብሔር ጋር ያላቸው ፌሎሺፕ ወይ ደግሞ ሰዎቹ ያሉበት ማንነት ያሉበት ቦታ ይወስናል። ሰዎች ለምሳሌ ቦታ ስለ በዲመን ቁጥጥር ስር የሆኑ ሰዎች አንድ የዲፕሬሽን ተጠቂ ናቸው፣ ሁለት ገንዘብ የሚያረዱ ሰዎች ናቸው፣ ሶስት በዚህ ዓለም ሲስተም ቁጥጥር ስር ያሉ ሰዎች እግዚአብሔር ጋር ለመጠጋት በጣም ጋፕ አላቸው። ስለዚህ ምን ያስባሉ? የሆነ እግዚአብሔር ጋር የሚጠጋ ሰው ለምሳሌ በኦርቶዶክስ ቄስ ይባላል። በኦርቶዶክስ ቄሶች አሉ የሚጸልዩ፣ ቤተክርስቲያን የሚውሉ የሚቀድሱ አሉ። ለምሳሌ አንድ ልጅ በኃጢአት ውስጥ ያለች ሴት እኔን ላይሰማ ይችላል ብላ የምታስበው ኃጢአቴ በደሌ የሆነ ነገር ሄዳ ስለምታስብ እንደማይሰማት ኦልሬዲ ማይንዱ አምኗል። ስለዚህ የምትሄደው ማን ጋር ነው? ወይ ቄስ ጋራ ነው ወይ ፓስተሮች ጋራ ነው ጸልዩልን ብላ የምትሄደው። ስለዚህ ከፈጠራት ጋራ ወይ ደግሞ ከሰራት አምላክ ጋራ ያላት ፌሎሺፕ ያላት ቀረቤታ ስራዬ ሊያቀርበኝ አይችልም፣ ስራዬ እንድደመጥ አያደርገኝም። እንደ ማላጅ ወይ ደግሞ እንደ እግዚአብሔር ቀረቤታ እንዳለው ሰው እሱ ስለ እኔ ሊጸልይልኝ ይችላል፣ እግዚአብሔርን ሊለምን ይችላል ስለምታስብ ወይ ደግሞ አንተ ስለምታስብ ነው ወደዛ ሰው የምትሄደው። የቀረቤታ ልክ ነው ጸሎት ወደ ጸሎት እንዳትቀርብ የሚያደርግ። ለምሳሌ ኤርሚ በጣም ከእግዚአብሔር ጋር ፌሎሺፕ ካለው ጸሎት አያስፈልገውም። ዮንዬ ከእግዚአብሔር ጋር ፌሎሺፕ ካለው አባትና ልጅ ናቸው። የሚያስፈልገው ነገር ያውቀዋል፣ አባቱ ያውቃል፣ ሊሆን ምን እንደሚበጀው ያውቃል። ስለዚህ እሱ ሊሆነ ፓስተር መጥቶ እንዲጸልይለት አያስፈልገው። ለምን? አባቱን በደንብ ጠንቅቆ ያውቀዋል። አባቱ ቅርቡ እንዳለ ከስትንፋሱ ይልቅ አብሮት እንዳለ ያምናል፣ ይቀበላል። ስለዚህ ቢጸልይ እንደሚሰማው ያምናል። ግን በተቃራኒ ያሉ ሰዎች ደግሞ አሉ። በቀን ውስጥ አንድ ባይብል ከፍቶ ማንበብ የማይችሉ ቢያነቡ የማይገባቸው የማይበራላቸው ሰዎች አሉ። ለምሳሌ በዓለም ሩጫ ያሉ ሰዎች ብዙ ጊዜ ለዲመን ቅርብ ናቸው፣ ለአጋንንት ቅርብ ናቸው። ስለዚህ እንደዚህ አይነት ሰዎች ያላቸው አማራጭ አንድና አንድ ነገር ምንድን ነው? ከእግዚአብሔር ጋር የተጠጉ ሰዎች ጋር ሄደው ወይ ማጸለይ ወይ ደግሞ እንዲለመነት ንስሐ በመግባት ምክር ከነሱ ነው የሚቀበሉት። ስለዚህ በእግዚአብሔር ስለሚያስቡ ነው። አንደኛ ነገር መልስልን ሰው አንተ መልሰልን ያ ማብራሪያ ይቻላል መጠየቅ ወይስ ቅርታ ይቻላል ማብራሪያ መጠየቅ ይቻላል? ስልኬ ባትሪ እያለቀብኝ ስለሆነ ሶሪ። እሺ አባቴ ሰው ይሄኛው አሁን አንተ የተረዳሁት ያልከኝን ያው ከእግዚአብሔር ጋር ካላቸው ቅርበት አንጻር እግዚአብሔር አይሰማኝም ብሎ ለሚያስቡ ሰዎች ነው የሚል ነገር ሰማሁኝና የያዕቆብ መልእክት ግን ሲናገር ከእናንተ ብሎ እንግዲህ ለቤተ ክርስቲያን ሰዎች ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣
በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። ኢቨን ኃጢአት ሰርቶ እንደሆነ ራሱ ይሰረይለታል ካለ በኋላ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እንግዲህ እርስ በርሳችን ሰዎች ኃጢአታቸውን እንዲነጋገሩ ማለት ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ይላል። ሰው ይሄ ነገርስ እንደው ኃጢአት ለሌላ ከእግዚአብሔር እንርቃለን ብለው ለሚያስቡ ሰዎች ነው ወይስ ደግሞ እነዚህን ሰዎች ዳይሬክት እግዚአብሔር ስለማይሰማቸው ነው እርስ በርስ የሚጸላለዩት? በመጀመሪያ ደረጃ እግዚአብሔር አንተ ልብን ካዘጋጀ ምንም ኃጢአት ውስጥ ብትሆን ከኃጢአት ሊያወጣ ዝግጁ ነው። አሁን ይሄ አይምሮአችን ነኝ ብሎ ካመነ እንደማይደመጥ እንደማይሰማ ይሄ ያምናል። መንፈስ ዓለም የእምነት ዓለም ነው። ስለዚህ ሰዎቹ የሚያስቡት ነገር እዛ ካልሄድኩኝ እግዚአብሔር አይሰማኝም ነው። እነሱ ጋር ሄጄ ኃጢአትን ተናግሬ ካልጸለዩልኝ እኔ አልሰማም። ለምን? ኃጢአታቸው ይኮንናቸዋል። ቢወርቁስ በእግዚአብሔር ቢንበረከኩስ እግዚአብሔር ይቅር ይላቸዋል። እግዚአብሔር ኃጢአታቸውን ይቅር ይላቸዋል። ዋናው ነገር መመለስ ነው። ትልቁ ነገር መመለስ ነው። ቀጥሎ ግን ቤተ ክርስቲያን ሄደው እነዚህ ሰዎች የሚጸለይላቸው ከእኔ የተሻለ እግዚአብሔር የሚሰማው ሰው አለ፣ ከእግዚአብሔር ጋር የቀረበ ሰው አለ ነው የዚህ ዓላማ። ማስረጃ ሰው ጸሎት በስራው ኃይልን ታረጋለች ማለት ኃጢአት ማለት የፈለገ ነገር ቢኖር እነዚህ ሰዎች ይደመጣሉ። እነዚህ ኃጢአተኞች አይደመጡም እያለ አይደለም። ማስረጃ ትሰጠኛለህ? አሁን ላልከው ነገር ያው እኔን አይሰማኝም ብለው ወይ ደግሞ እነዚህ ሰዎች ካላቸው የኃጢአት ድክመት ነው የሚል ማስረጃ ካለ እንዴት አሁን የተናገርከውን ነገር የሚደግፍ ማስረጃ አለ መጽሐፍ ቅዱስ ላይ? ምሳሌ ሰው ንስሐ ቢገባ እግዚአብሔር አይሰማውም ነው አላልኩም። እኔ ለሰዎች የሚጸለይላቸው እርስ በርስ ኃጢአታቸውን የሚናዘዙት ለእኔ በነግረው እግዚአብሔር አይሰማኝም ብሎ ስለሚያስቡ ወይ ደግሞ እምነታቸው ደካማ ስለሆነ ወይ ደግሞ አሁን አንተ ባልከው መንገድ መጽሐፍ ቅዱሳዊ ማስረጃ አለ? ይህ እኮ ግልጽ ነገር ግልጽ አማርኛ እኮ ነው። ምንም ማስረጃ አያስፈልገውም እኮ። በቃሽ ቴንኪው። እስኪ አንድ ጥቅስ ባይብል ይዘሃል አጠገብህ? አልያዝኩም። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ሐዋርያቶችን ጌታ ኢየሱስ ክርስቶስ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ኃጢአትን የመያዝና ኃጢአትን የመፍታት ስልጣን ለሐዋርያት ይሰጣል። ይህን ነገር እንዴት ነው ትቀበለዋለህ? የዮሐንስ ወንጌል ያው መጽሐፍ ቅዱስ ስላልያዝክ ነው አንተ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ጌታ ኢየሱስ ክርስቶስ ላንበው አይደለ? እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ነው ያለው። እኔ ቲክታከር መስሎ ነበር፣ ይቅርታ አድርግልኝ። ችግር አለ? ኧረ እኔ አውቀዋለሁ። እሺ እኔ ቲክታክ ይቅርታ፣ እኔ እንድጥለጠልጠው ብዬ ነበር ያስገባሁት እንጂ እንዲያደርጋል ብዬ አላሰብኩም። እሺ ለማንኛውም ይሁን፣ ወደ ዋናው ስንሄድ የዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይደለ? ቆይ ምን ይላል? ከዮሐንስ ወንጌል ምዕራፍ 20 ቁጥር 23 ነው አይደለ? እሺ ምን ይላል? 23 ሲነበብ ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ከዛ በፊት ያለው እናንበው። ምንድነው? ከ21 ጀምሮ እንዳንበው ሀሳቡ እንዲገባል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደ ላከኝ እኔ ደግሞ እልካቸዋለሁ አላቸው። ሐዋርያቶችን ነው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው ይላል። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረም ብሎ ከዛ በኋላ ይቀጥላል። ስለዚህ ይሄንን ነው አንብ ያለኝ። ያነበብኩት አንተ ባይብል አልያዝኩም ስላልክ ነው። አንተ ደግሞ ዘግበው ምን ማለት እንደሆነ ክፍል ውስጥ ያልከኝ ዮሐንስ ወንጌል ምዕራፍ 23 እኔ ራሱ ያዝኩት። አሁን
ለአንዳንድ ነገሮች ሊያስፈልጉ 23 ለአንዳንድ ነገሮች ያስፈልገኛል ለክፉ ቀን። እሺ ኃጢአታቸውን ይቅር ያላቸው ሁሉ ይቀርላቸዋል፣ የያዘባቸውም ተይዞባቸዋል አላቸው። ይቅር ያላቸው ማን ነው? መጀመሪያ የያዘባቸውስ ማን ነው? ማን ነው የያዘባቸው? ይቅር ያላቸውስ ማን ነው? የያዘባቸውስ ማን ነው? አንተ አሁን የጠየቀኝ ጥያቄ እስቲ ምንድን ነው እየጠየቀኝ ነው? ቃሉ የሚናገረው ኢየሱስ ነው። ይቅር ያለባቸውና የያዘባቸውን ሳይሆን የሚናገረው ይቅር የምትሏቸው ይቅር ይባልላቸዋል፣ የምትይዙባቸው ይያዝባቸዋል እያለ ስልጣን እየሰጠ ነው ለሐዋርያቶቹ። እንዴት ነው ለሰው ልጅ እያልከኝ ያለው? እኮ ሰው ቂም ከያዘ እያዝበታል እያልከኝ ነው። ሰው አላልኩም፣ ሐዋርያትና ዝም ብሎ መንገደኛ ሰው በየመንገዱ የምታገኘው ሰው አንድ አይደለም። ለሐዋርያት ምን ተደረገላቸው? መንፈስ ቅዱስ እፍ አለላቸው ኢየሱስ ክርስቶስ። አየ እነዚህ ምንድናቸው? ቤተክርስቲያን ናቸው። በመጀመሪያ ለቅዱስ ጴጥሮስ ምን ተብሏል? አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን እሰራለሁ ተብሏል። ጌታ ኢየሱስ ክርስቶስ በተሰበሰቡበት ሐዋርያት ባሉበት ገባና ሰላም ለእናንተ ይሁን አለ። መንፈስ ቅዱስ ሰጣቸው። ልክ መንፈስ ቅዱስ ሰጣቸውና ምን አይነት ስልጣን ሰጣቸው? አስከትሎ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል አላቸው። የያዛችሁባቸው ደግሞ ተይዞባቸዋል ብሎ ይህንን ነገር ሰጣቸው። አላ ቤተክርስቲያን ውስጥ እንደዚህ አይነት ስልጣን የተሰጠው ሰው አለ? እናንተ ቤተክርስቲያን ውስጥ ሀብትሽ? አይ እስካሁን እንደዚህ ይሄ ፓስተር ነብይ ምናምን ተብሎ ነው የምትለኝ? እንደ ሐዋርያቶቹ ልክ እንደ ሐዋርያቶቹ ስልጣን የተሰጠው ሰው የለም። የትኛው ሰው ለምሳሌ ደክሞ ለሚመጡ ሰዎች፣ ለምሳሌ በኃጢአት ውስጥ የነበሩ ሰዎች ኃጢአታቸውን አምነው ከመጡ ንስሐ ለመግባት ሲመጡ ግን እንደ ክርስቲያን እንደ አገልጋይ ግን ለምሳሌ ጸልዬ አውቃለሁ ስለ ሰዎች እግዚአብሔርን ምሕረት አድርግላቸው ኃጢአታቸውን ይቅር በል ብለህ ትጸልያለህ። ይሄ ልጅነት ስልጣን ነው፣ የልጅነት ስልጣን ነው። አሁን ግን አንተ እየጠየቀኝ ያለውና እያወራንበት ያለው ሀሳብ ግን ለምን አይሰሙም ነው እያልከኝ ያለው። እነዛ ሰዎች አሁን ደግሞ ኃጢአትን የማስተሰረየት ወይ ደግሞ የኃጢአት ንስሐን የሚያስደርጉ ሰዎች አሉ ወይን እያልከኝ ያለው። ቅድም ያወራንበት ወይ ሰዎች ለምን አይሰሙም፣ ሰዎች ለምን አይደመጡም ነው እያልከኝ የነበርከው። ቅድሙን ጨረሰ። አሁን ለአንተ አንድ የምጨምር ነገር የምታውቃለህ? አንድ የምናገረው ነገር በዚሁ አጋጣሚ ማለት ነው። እኔ መጽሐፍ ቅዱስን ለምሳሌ አንተ የምታውቃቸው፣ የምትማርባቸው፣ የምትመራባቸው ባይብሎች ይኖሩሃል። ምንም ይሁን የምታነባቸው መጽሐፍ ቅዱሶች ሁሉ ወደ መስቀሉ ስራ፣ ወደ ቀራኔው፣ ወደ ዳንክበት፣ ወደ ክርስቶስ ካልወሰደ ሁሉም ነገር ፉርሽ ናቸው። አሁንም የምናገረው አንድ ነው። የመጽሐፍ ቅዱስ መደምደሚያ መዳን ሌላ በማንም የለም። ከዚህ ውጭ ካላስ ዘጋው። ስርዓት የለም፣ እውቀት የለም። እስከ ራዕይ ያነበብክ በቃ መጽሐፍ ቅዱስ 4 ማዕዘን ዘግቶታል። ይህንን ነው የምናገረው። ደግሞ አንድ ነገር መናገር የምፈልገው ነገር ምንድን ነው? መንፈስ ቅዱስን ሳትሞሉ ስለ ኢየሱስ 50,000 ጊዜ ይሄ ቁራን የሚያነቡ ሰዎች፣ ቁራን የሚያውቁ ሰዎች ባይብልን እስከ ጥግ ከማንም በላይ ያውቁታል። ግን መንፈስ ቅዱስ ካላበራላቸው ከባድ ነው። እውቀት አለህ ማለት ታውቃለህ ማለት አይደለም። እውቀት አለህ ማለት ዳንክ ማለት አይደለም። እኔ የምመራው በዚህ ነው። ይሁንዬ ሀብትሽዬ ግን አሁን እኔ አንድ ጠይቅ አንተ ልጠይቀሽ። ይህም ብቻ መልስልኝና ከመለስክልኝ ቴንኪው እልሃለሁ። መዳን ምንም ይሁን መዳን በክርስቶስ ብቻ እንደሆነ ታምናለህ? በደንብ አምናለሁ። ከዚህ ውጭ መዳኛ መንገድ የለም።
ያው ስለ ወባ አይደለም አይደል ያወራለሁ። ኤርሚ ስለምንድን ነው መጽሐፍ ቅዱስ ዮሐንስ ወንጌል የዘጋውን ነገር የጠየቁ ያለሁት መጽሐፍ ቅዱስ ያለውን አምናለሁ። እሺ እኮ የመልስልኝ አንተ አሁን የዚህ ጋር ሰው ምችምት እንዳይሉን መዳን ሌላ በማንም እንደሌለ ታምናለህ? አምናለሁ ወንድሜ፣ መጽሐፍ ቅዱስ ብቸኛ መዳን ክርስቶስ እንደሆነ ታምናለህ? ኧረ በደንብ አምናለሁ። ቃሉንም ሁሉንም እቀበላለሁ። አንተ ነህ እኮ አልቀበልም። ከዚህ ውጭ የለም። ከኢየሱስ ክርስቶስ ውጭ የሚያድን ሌላ አካል የለም። የሞተልህ እሱ ነው። የሞተው የተነሳው ደግሞ ሊፈርድ የሚመጣው ለህይወት ዋስትና ሆኖ በአብ ቀኝ ጥብቀት አረ ደሙ ይዞ ገብቶ ስለ አንተ የሚማልድልህ እሱ እንደሆነ ታምናለህ? አሁንም እኔም አምናለሁ። ሀብትሽ ተባረክ። ስለዚህ ይሄን ከተማመንን ከዚህ ውጭ ሌላ ወሬ የለኝም። እኔ ካመናችሁ ምንም የለም። ቅድም ለጠየቀ ግን መልስ እኮ አልሰጠውም አባቴ። አሁን ምንም አወራን የትም እንትን አለ። አይ ከመጽሐፍ ቅዱስ አይደለ የጠየቀ? ቆይ አንዴ እኔም እንዲገባ ሀብትዬ በደንብ ቀጥቅጥልኝ። ይህ ሰውን ያልተመቸኝም ኤርሚ የሚባል ቀጥቅጠው። እኔ ምንድን ነው እንድጠይቅልኝ ፈልጋለሁ። የምጠይቀው ምን መሰለ? እዛ ላይ ኢየሱስ ክርስቶስን መለሰለሱ። አንተ ደግሞ አልመለስክለትማ። የእሱ ጥያቄ እኮ አልተመለሰም። እሱ ምን አለ መሰለ? ቆይ እሱ ያለ ጥያቄ ምን መሰለ? ዮሐንስ 20:23 ላይ ኢየሱስ ክርስቶስ መንፈስ ቅዱስን እፍ አለባቸው ይላል። ከዛ እነሱ የፈረዱባቸው እንደሚፈረድባቸው ይናገራል። አጠቃላይ ብትጸልዩ ትሰማላችሁ ነው የዚህ ክፍል ሀሳብ እኮ አላለም። ሀሳቡ የሚል ከሆነ ንገርን፣ አንብብና ንገርን። የኔ አባት ችግር እኮ ሀሳቡ እንደዚህ ነው ያልኩት እኮ አላለማ ብሏል። ሀሳቡ እንደዛ ነው ባለንበት ቤተክርስቲያን ስለ አንድ ሰው ሀሳቡ ይላሉ። ያስረዳኝ፣ አንብብና። አሁን እሱ አንብቦ ነው መጽሐፍ ቅዱስ የሚለውን እሱ መንፈስ ቅዱስ ከሞላቸው በኋላ እነሱ የረገሟቸው እንግዲህ ምን እንደሚሆኑ የያዛችሁባቸው እያዝባቸዋል ያለው ቃል በቃል። አጠቃላይ ትደመጣላችሁ ነው ትሰማላችሁ ነው የዛ ክፍል ኮንት ሀሳቡ ትሰማላችሁ። ሀሳቡ እንደዛ ያ ግን አንድ ጥያቄ ካልተሰሙስ ይሆን እንዴት ትረዳዋለህ? ቆይ ካልተሰሙስ ሀብት እያስረዳኝ። ካልተሰሙ አላለማ ትሰማላችሁ ነው ትሰማላችሁ ያለው የቱ ጋር ነው? ነገረው እኮ ይኸው ጋሽ ተሰማን ያሏቸው አልገባኝም። ትሰማላችሁ አይደለም? አነበብክልኝ እኮ አንተ ራስህ። ልድገምልህ። ቆይ የኔ አባት ልድገም። አይ ቲንክ እየተስማማን ስላልሆነ ላንብበው። ምን አለ መሰለ? ኢየሱስም ይላል ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቅርላቸዋል። እዚህ ያዘው እዚህ ጎበዝ ልጅ ጎበዝ። እንደዚህ ሊያዘው ይቅር አላቸውን ኃጢአታቸውን ይቅር ያላቸዋቸው ይላል። እነሱ ኃጢአታቸውን ይቅር ካላቸው ያላቸዋቸው ሁሉ ይቀርላቸዋል። የያዛችሁባቸው ኃጢአታቸውን የያዛችሁባቸው ተይዛባቸዋል አላቸው ነው የሚለው። አንተ ምንድን ነው እያላቸው ኢየሱስ ምንድን ነው የሚላቸው? ስለዚህ ኢየሱስ የሚላቸው እንግዲህ አንተን ወንጌላዊ፣ አንተን ሁሉን የምታውቀው፣ የተጠየቀው አንተን አንተ አይደል የምትመልስልን? እኔን ከጠየቀኝ እኔ ልንገርህ። እሺ እኔ ከጠየቀኝ እኔ ልንገርህ። መጽሐፍ ቅዱሱ እዚህ ጋር ለሚለው እነሱ የቅዱሳን ስለሆኑ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የሞላቸው ስለሆኑ ኃጢአት የሰሩ ሰዎች መጥተው ይቅር በሉ ከተባሉ ይቅር ማለት ይችላሉ። ኢየሱስ የሰጣቸው ስልጣን፣ ኢየሱስ ክርስቶስ ኃጢአትን ይቅር እንዲሉ እነዚህ ሰዎች መጥተው ይቅር ይባላሉ። እነሱ ይቅር ያለውን ኢየሱስ ይቅር ይላል። እነሱ ይቅር ያላሉትን ደግሞ ኢየሱስ ይቅር አይልም ነው ይሄ መሴጁ። አንተ ደግሞ ተርጉምልኝ በሰለሽ። እነሱ ይቅር ያላሉት ኢየሱስ ይቅር አይላቸውም ነው። ትክክል። ይኸው መጽሐፍ ቅዱስ። አንተ ደግሞ አንብብልኝ። አንተ በፈለግከው አለቅ። እንደዛ ከሆነማ አለቅን እኮ። እነሱ ለምን የክርስቶስ ተከታይ መስለው አልቀን ነበር። እንደሱ ቢሆንማ አላለቅንም። ለምን እንደሆነ ልንገርህ። ሌላ ልጨምር። ቆይ ቅድም ሳውራ የረሳው ነገር ካለ ብዬ ነው። ማን ብሎ ነው የሞተው?
ያላቸው መንፈሳዊ ስልጣን ነው ኢየሱስ የሰጣቸው። እዚህ ጋር መንፈሳዊ ስልጣን መንፈስ ቅዱስ የሞላቸው መንፈሳዊ ስልጣን አይደለም እኮ። እኔ ቅድም ብያለሁ፣ ተሰሚነት ስልጣን የሰጣቸው ስልጣን ነው። ተሰሚ ናቸው አልኩ። ለምሳሌ በፔንቴ ቅድም እኮ ተናገሩ። ኖ የቅድሙን ተውና አሁን ባለው ላይ በተነጋገር ነው። ስልጣን ስለተሰጠው ነው ያ ሰው ከነ ባለቤቱ የሞተው ወይስ አይደለም? ቅድም ስመልስ ኤርሚያስ ነግሮኛል እኮ በእናንተስ ይሄ ነገር አለ ወይ አለኝ። ስንጸልይ ስለ ሰዎች ንስሐ ስንጸልይ እግዚአብሔር ምሕረት እንዲያደርግ ስልጣን አላቸው ነው። አደንደብደደ መንፈስ ቅዱስ የሞላበት ስልጣን አለ። የፈለገውን ለማድረግ ኃጢአትን ይቅር ማስደረግ የመድፋት ስልጣን አለ። የሆነ ሰው መጥቶ እኔን ኃጢአትህ አይሰረይልህም ቢለኝ እግዚአብሔር አይሰረይልኝም ማለት እኮ ነው። በመንፈስ ቅዱስ ላይ ከዋሸ አብሶሉትሊ ማነው የሆነ ሰው? እስቲ የሆነ ሰው አለ እኮ ቀጥልሽ። የሆነ ሰው ማለት እኮ ስለ ቲክቶከር እኮ አይደለም። ለምሳሌ አላወራውም ከአንዴ እስካሁን ወንድም የሆነ ሰው እያልክ የሆኑ መንገደኛ ወይ ቲክቶከር ወይ ደግሞ ጌመር ምናምን አይደለም። እዚህ ጋር እያወራን ያለ ነው ስለ ሐዋርያት ነው። ክርስትናን መጽሐፍን ጽፈው ሲሰጡ አንድ ልጨርስ፣ ሀሳቡን ይጨርስና መልስለት። አምተሽ እዚሁ ጋር እያወራን ያለ ነው መጽሐፍ ሀሳቡን ይጨርስና ሲሰጡ ይሄ የእግዚአብሔር ቃል ነው ብለህ የተቀበልካቸው ሐዋርያት ናቸው። ቤተክርስቲያን ደግሞ ቅብብሎሽ አላት። ባይዘው ቤተክርስቲያን ዝም ብሎ ማንም ብድግ ብሎ መጽሐፍ ቅዱስን የመተርጉም መጽሐፍ ቅዱስ ማለት እየገለጽክ ነው በማለት ስላልገባኝ ነው። ይቅርታ። እንደዚህ እየሰማሁ ነው አለማወቅ ብዬ ነው ግራ ተጋብቼ። እና ቀጥሉ። የእኔ አመለካከት እንደዚህ ነው። እኔ በዚህ መንገድ ነው የምፈታው አይባልም። ቤተክርስቲያን ላይ ገባረለ እነዚህ ሰዎች ስልጣን የተሰጣቸው ናቸው። እነሱ ደግሞ ለእነሱ ተከታዮች ስልጣን ሰጥተዋል። በዛ ሐዋርያዊ ቅብብሎሽ ይባላል። ያ በዛ ሐዋርያዊ ቅብብሎሽ እኛ ቤተክርስቲያን ውስጥ አለ ይሄ ስልጣን። ካህናት ይባላሉ። ይሄ ማለት ኃጢአትን ይቅር እንዳይሉ ሳይሆን ኃጢአትን ይቅር እንዲሉ በምንም አይነት መንገድ ደግሞ ኃጢአትን ይቅር እንደሚባል አለ ዝርዝሩ ማለት ነው። የተቀመጠ ነገር ነው። መጽሐፍ ቅዱስን እየጠቀስን እናወራለን። እሱንም ከፈለግ ሰው ይሄ እኛ ቤተክርስቲያን ውስጥ አለ ይሄኛው ስልጣን። ኢየሱስ ክርስቶስ ለሐዋርያት የሰጣቸው ስልጣን፣ ሐዋርያት ደግሞ ያስተማሯቸው ከነሱ የተቀበሉ ትምህርቱን ከነሱ ደግሞ የተቀበሉ በሰንሰለት ማለት ነው። በዛ ካቴና መጥቷል። እኛ ድረስ አለ እስካሁን ድረስ ሰው ያልተሾመ ሰው ወይም ደግሞ ሐዋርያት ያልሾሙት ሰው ብድግ ብሎ ኃጢአት ይቅር እላለሁ አይልም። እነዛ ሐዋርያት ደግሞ የሾሟቸው ቀጣይ ደግሞ የተሾሙ ሰዎች አሉ። ያ መንፈስ ቅዱስ በቤተ ክርስቲያን ውስጥ አለ እስከ ዛሬ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ ኢየሱስ ክርስቶስ ማለት ነው ማቴዎስ ወንጌል ላይ። እናንተ ውስጥ ሳለ ወይ ይሄ ነገር ኃጢአትን ይቅር ማለት ወይም ደግሞ አለ ማለት ወይም ይሄ የክህነት ስልጣን የምንለው ነገር አለ ወይ ነበር ጥያቄ። ካለ እሰየው፣ ችግር የለውም። ኃጢአታችንን እናዘዛለን። ከዛ ይቅር እንድንባል ደግሞ መንገዱን የሚያሳየን ይሄ ስልጣን የተሰጠው ሰው አለ ካልከኝ እሰየው፣ ችግር የለውም። እሱን ለማወቅ ነው የፈለግኩት። በዛው ዲኖሚኔሽንህንም ብትነግረኝ ደስ ይለኛል። አማርኛ አድርገው። ትምህርትህን ማለት የምትቀበለውን ትምህርት ምንድን ነው የሚባለው? የእምነት መግለጫቸውን። እምነቴ መዳን ሌላ በማንም የለም፣ እርሱም ክርስቶስ ብቻ ነው። ይህም ብቻ ነው ማምነው። ከዚህ ውጭ ፉርሽ ነው። ዲኖሚኔሽኑ ከዛ ነው። ዲኖሚኔሽን እሱ ነው። ማመሰግናችሁ። አረ ኑሪልኝ። አይ ከዚህ በላይማ ኤርሚሻ አታሉኛል። እኔ ቲክታከር መስሎኝ ነው ያስገባሁት። ይቅርታ አድርግልኝ። አረ እኔ አውቃለሁ። ችግር አለበት ይሄ ልጅ አይደለም። ተው ማለት አንተም ታውቃለህ፣ እሱም ያውቃል። እኔ ጌመር እንደሆነ ነው የማውቀው። ሸውዶ ነው የገባው ቢስ ነው። እኔም እሱ ደግሞ በደንብ እኔ ደግሞ እንድትረግጥልኝ ነበር። እኔ ቲክታከር መስሎኝ አሽተ ዛሬ አንድ ተቀባ አገኛለሁ ብዬ ነበር። ነጠላውን ላይ እየቋጨው ነበር። አብትዬ እንደዚህ ምናምን እያልኩ ነበር። የአራዳ ልጅ አሁን ይህንም አየላ ኖርማል ነው። ስለዚህ አሁን የምጠይቅህ ምንድን ነው ብሮዬ? ስለ ጾም። ስለዚህ አሁን እኔ እንዴት ነው የምጾመው? አሁን ለምሳሌ እንደ ጴንጤ እንዴት ነው የምጾመው? እኔ ዘግበኝ እስኪ። እሺ በመጀመሪያ ደረጃ የምጾምበትን ዓላማ ማወቅ። ለምንድን ነው የምጾመው?
ሁለተኛ ነገር እሺ ካላወቅኩኝ ባልጾም ችግር የለውም ማለት ዝም ብለህ ነው እግዚአብሔር ፊት የምቀርበው? ዝም ብለህ ነው እግዚአብሔር ፊት የምቀርበው? አይ እንግዲህ እንዴ ዝም ብሎ መቅረብ አይቻልም እንደ እግዚአብሔር ፊት ሳይጾም? እንዲህ መቅረብ የምትፈልግበት ምሳሌ አይ አይቻልም ወይ? ቆይ እኔ የምጠይቅህ አይቻልም እግዚአብሔር ፊት ሳልጾም መቅረብ አልችልም እኮ። የምትቀርብበት እኮ የሆነ ነገር ይኖርሃል። ለምሳሌ ወይ አባትን አፍቆኝ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ ብለህ ትጾማለህ። ሁለተኛ ነገር ደግሞ ምሳሌ አባት አለ። እግዚአብሔር አባት አይደለም? ናፈቀኝ ናፈቅ ከአንተ ጋር ፌሎሺፕ ማድረግ እፈልጋለሁ ስትል ስጋህን ጎስመህ ማይንድን ሰብሰብ አድርገህ በሱ ፊት ትሆናለህ። አንደኛ ነገር። ሁለተኛ ነገር ደግሞ የሚናፍቅ አባት ነው እግዚአብሔር። እንዴት አይናፍቅም? ይናፍቃል። ስጀመር ምንድን ነው ጸሎት? ምንድን ነው መቀበያ ብቻ እኮ አይደለም ጸሎት። ጸሎት የምትለምንበት ብቻ እኮ አይደለም። እና ይናፍቀኛል ከእግዚአብሔር ጋር ፌሎ የምታደርግበት ቦታ ነው ጸሎት እንጂ ዝም ብለህ ስጠኝ ስጠኝ የምትልበት ቦታ አይደለም። በናፍቆት ነው። ስለዚህ ሁለተኛ ነገር ከምግብ ፎከስ ከማድረግ ይልቅ የምናወራው ነገር ላይ ውሎ ቦታችን የት እንደምንውል የት እንደምናሳልፍ እኔ እየተማርኩ ነው። ቤተሰብ እግዚአብሔር አምላክ እንደሆነ፣ እግዚአብሔር ፈጣሪ ሁሉን አድራጊ እንደሆነ፣ እግዚአብሔር እንደ ሰው የሚናፍቀኝ ሳይሆን እኔ የእግዚአብሔር ባሪያ እንደሆንኩ ነው የማውቀው። እኔም የማውቀው እንጂ የሚናፍቅ አምላክ የለም። ልጅ ነው እኮ አንተ ልጅ አይደለም? አይ እኔ አልነፋፈቅም ከፈጣሪ ጋር አይደለም። ልጅ መሆንን አታምንም? ምን ልጅ መሆንን አታምንም? የሱ እኔ ያ በክርስቶስ ልጅ ሆኛለሁ። ልጅ ከሆን ከአባት ጋር ማውራት ምንድን ነው? የማወራው ነገር አለ፣ እየሰማው ነገር አለ ሲያወራ፣ ወይስ መንፈስ ቅዱስ ነው የሚያስወራ? በምን መነጋገሬን በምን ታውቃለህ? አሁን ለምሳሌ አንተ እግዚአብሔር አናገረኝ ልትለኝ አትችልም። ጸሎትን ብቻ ነው የምናደርሰው። እኛ ጸሎት ነው የምናደርሰው። እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። በምንም መንገድ አንተ አሁን በእግዚአብሔርን አናግረው ታውቃለህ ማለት አናግሮ እንደዚህ አውርቶ ያውቃል? ናፈቀኝ የምትለው የሆነ የምታወራውን ጀለስህን ኧረ የሆነ እኮ አብረን ያሳለፍናቸው ጊዜዎች ምናምን ነገር ናፈቁኝ ብዬ ላወራ እችላለሁ። የሆነ ጓደኛዬ ምናምን አሁን ለምሳሌ ዮኒ ቬጋስ ጓደኛዬ ኢትዮጵያ ነው ያለው፣ እኔ አሜሪካ ነው ያለው። ስለዚህ ኧረ ዮኒ ናፍቆኛል እኮ ልደውልለት ብዬ ልደውል ይችላል። እግዚአብሔር እንደዚህ አይነት ነገር ላይ ያለ አይመስለኝም፣ ይኖራልን ብዬ አላስብም። እና ከሰው ፍጥረት ጋር ነው እኔ እያወዳደራችሁት አለ ብዬ የማውቀው። እራት ወጥተናል፣ ዲነር ወጥተናልም የሚሉ ስላሉ ብዬ ነው። ዲነር ዛሬ ከኢየሱስ ጋር ወጥቻለሁ ብለው የሚመጡ ሰዎች አሉ። ባሌም የሚሉ አሉ፣ ፍቅረኛ የሚሉም አሉ። ሌቭሉን አለመተዋወቅ ይመስለኛል ከእግዚአብሔር ጋር። እግዚአብሔር ሁሌ ያለ ነው በልባችን ሁሌ የሚኖር አምላክ እንጂ የምንነፋፈቀው የሆነ ጊዜ ከልብ የሚጠፋ አምላክ የለኝም። ከልብ የሚጠፋ ወይም ከዓይን የሚጠፋ ሰው ነው የሚናፍቅ። እግዚአብሔር ናፈቀኝ የሚባል ነገር ካለ ይመች አባቴ፣ ምንም ልል አልችልም። እሺ ግልጽ አድርግልኝ አባቴ። መንፈስ ቅዱስ አንተ ውስጥ አለ? እኔ ውስጥ አለ መንፈስ ቅዱስ? የሚያውቀው እግዚአብሔር ነው። አለ ብዬ በኢየሱስ እስካለው አለ ብዬ አምናለሁ። ግን እንዳልኩ ሙሉን የመንፈስ ቅዱስ ሙላት እኔ ላይ ለመኖሩ ማረጋገጫው ፍሬ ነው። ግን መንፈስ ሴንስ ያደርጋል እንዳለ አንተ ውስጥ? እኔ አለ ብዬ አላምንም። ምክንያቱም በቅድስና መመላለስ ነው። መንፈስ ቅዱስ እኔ ውስጥ ካለ በቅድስና መመላለስ እንጂ የስጋ መመላለስ የለም። በስጋ እመላለሳለሁ እኔ ስፈልግ የሆነ ነገር አውራለሁ፣ ስፈልግ የሆነ ነገር አደርጋለሁ ምናምን እና በመንፈስ ቅዱስ የተሞላ ሰው በመንፈስ ነው የሚመላለሰው። አከተመ። መንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ መመላለስ ማለት። በስጋ አልመላለስም መንፈስ ቅዱስ ካለ። ስለዚህ ካራክተሬ የማደርጋቸው ነገሮች መንፈስ ቅዱስ በእኔ ውስጥ እንዳለ አይመሰክርልኝም ነው? አይመሰክርም። ቴንኪው።
በጭራሽ። ግን አንተ ውስጥ አለ መንፈስ ቅዱስ ማለት ያ መንፈስ ቅዱስ ሰዎች ኢየሱስ ክርስቶስ በተቀበሉበት ቅጽበት እሱን በተቀበሉበት አምነው መስክረው ከዳኑ በኋላ ከተጠመቁ በኋላ መንፈስ ቅዱስ በውስጣቸው ይገባል። እንደ መጽሐፍ ቅዱስ ትምህርት ያ መንፈስ ቅዱስ የሚናገር ነው፣ የሚያወራ ነው። ያ መንፈስ ቅዱስ ስለ ማን ነው የሚነግረን? ስለ ኢየሱስ። ከእኔ ወስዶ በእኔ ያለ በጴንጤ የት ያውቋቸዋል? አሁን ኦርቶዶክስ አሁን ደብተራው የሚሸቅጡ የሚነግዱትን አሁንም ይኸው እንደ ግለሰብ እና እንቀበላቸውም እናወግዛቸዋለን። ቤተክርስቲያን አትቀበላቸው። አሁን አንተ የትኛው ቤተክርስቲያን ታገለግል? ማን ነው የአንተ ቸርች እንትን አስተማሪ ማን ነው ያንተ? አሁን እሱ መናገር አስፈላጊ ነው። ታዲያ ለአንተ ይጠቅማል። ምን ነው ፈራው እንዴ? ፕራውደር ሆነን መናገር ያለብህ ማለት አልፈራም። መፍራቱም ሳይሆን እውነታው ጋር እንሂድ የሚለው እውነት ነው። ሰውዬው ቆይ ዘግበኛ፣ ወደ ዋናው ጉዳይ እየመጣን ነው። ያንተ አስተማሪ ማን ነው? እኔ የሚያስተምሬ መንፈስ ቅዱስ ነው። ራስን በራስ ነው የምታስተምር። ሀብትዬ መቻራል። እኔ የሚያስተምሬ መንፈስ ቅዱስ ነው። እውነት ነው። ብዙ ሰዎች አሉ። በቃ እየሞከርኩ ነው። አይነት ጭቡቴ ነው። ወዳቸው እግዚአብሔር ሰዎች አሉ። ሮንግ ነገር የለባቸውም አለባቸው። ግን የምወስደው አሁንም ቢሆን ባይብሊካል የሆኑ ነገሮችን የምቀበለው መጽሐፍ ቅዱሳዊ ነገሮችን የምቀበለው ጾም ካልከው ነገር ጋር ግን ጾም ካልከው ነገር ጋር አሁንም አያይዝልህ ነገር ምን ዮድዬ መቼም ባይብልን ታውቃለህ። በዚህ ወደ ጌታ በመጣባቸው ጊዜያቶች ወንጌልን በደንብ አንብበሃል። እግዚአብሔር በጣም እንትኖች ነበረ፣ ስታወራ ነበረ፣ ስትመሰክር ነበረ፣ ሽንጥህን ገትረህ በጣም ስትከራከር ስለ ወንጌል ስታወራ ነበር እና ይሄን ያወክበት ትጋትህን እያደነቅኩኝ ግን በምታያቸው ነገሮችና አንዳንድ በማያስፈልጉ በምትሰማቸው በሚገጥሙ ነገሮች ተነስተ ያንን እውነት ያስከውን እውነት ኢየሱስ እውነት ነው። ሁሌም ጌታ ኔ አባት በዚህ እንድትቀጥል ነው የምፈልገው። ኢየሱስ የጌቶች ጌታ፣ ሁሌም ስለ እሱ ሁልጊዜም መስካሪ ነኝ። ሁልጊዜ ሁሌ ሞላው የኔ ጌታ። አሁን እንድትሰብከው እፈልጋለሁ። ሁሌም የኔ ኢየሱስ ሁሌም ማዳይ ነው። አልሸቅጥበትም ብሎ እንዲያባሩ እዛ ደግሞ ስትሰብክ እንደዛ ብለህ ብለህ እንዲያባሩ ነው። እኔን ኦርቶዶክስ ምን አለ መሰለህ፣ አንተ ከኦርቶዶክስ ጋር ችግር አለብን እንዴ? ማምሏት? ኧረ በፍጹም። ታዲያ አሁንም እኮ ነካ ልታደርግ የፈለግከው የኦርቶዶክስን ነገር ሆነብኝና ግራ ተጋባ። ምክንያቱም እያወራን ያለ ነው። እኔ ገባም ስለ ጾም ነው የጠየቁ። ገባ ጾሙ አሁን እንደፈለግክ ትበላለህ አልከኝ። ከጾምክ በኋላ የፈለግከውን ትበላለህ አልከኝ። ስለዚህ አሁን እስከ ስንት ሰዓት ልጹም? አንተ አሁን እንዳልከኝ እስከ ስንት ሰዓት ልጹም?